ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በመላው ሀገሪቱ የሚገኙ የጤና ባለሙያዎች ጥያቄያቸውን አቅርበው ከነገ ጀምሮ የሥራ ማቆም አድማ ለማድረግ መዘጋጀታቸው ታውቋል። የጤና ባለሙያዎቹ ሀገሪቱ መክፈል አትችልም ከማለት ይልቅ በጋራ መፍትሄው ላይ ማተኮር የተሻለ ነው ያሉ ሲሆን በዚህ እንቅስቃሴ ሳቢያ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት ዶክተር ዮናታን ዳኛውን ጨምሮ ለ30 ዓመታት ያገለገሉት የማህበረሰብ ጤና ባለሙያዋ ደግነሽ ጥላሁንና ሌሎችም ሐኪሞች ፋርማሲስቶችና አዋላጅ ነርሶች በተለያዩ የሀገሪቱ ክፍሎች በቁጥጥር ስር መዋላቸው ተሰምቷል። የጤና ባለሙያዎች ለመላው የኢትዮጵያ ሕዝብ ያስተላለፉት መልእክትም አለ። ዝርዝሩን አዘጋጅተናል። ከአማራ ፋኖ የአፋጎ የቀኝ ጌታ ወፍታሄ ንጉሴ 6ኛ ክፍለ ጦር እንደተሰማው በትናንትናው ዕለት የመንግስት ኃይል ሚሊሻና አድማ በተና ላይ በብሬን በስናይፐር በክላሽና በአብራራው ጥይት ጥቃት ከፍተው በርካታ ሙትና ቁስለኛ አድርገዋል። 4 ምርኮኛ ማድረጋቸው የተገለጸ ሲሆን በዛሬው ዕለት ደግሞ እስከ ረፋድ ብቻ የሚሊሻ አባላት መንግስትን ከድተው ፋኖን መቀላቀላቸውን የአፋጎ ዘመቻ መምሪያ ኃላፊ ገልጸዋል። ተጨማሪ አለን። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። በመግለጫው አገሪቱ ያለችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳው ስጋታቸውን የገለጹ ሲሆን ምርጫውን የተመለከቱ በርካታ ጥያቄዎችንና ማሳሰቢያዎችን አካተዋል። የፖለቲካ ፓርቲዎች በተናጠል የሚያደርጉት ትግል የህዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው ገልጸው በጋራ እንታገል ሲሉ ጥሪያቸውንም አቅርበዋል። ሙሉ ዘገባውን የምናስደምጣችሁ ይሆናል። የትምህርት ሚኒስቴር አማካሪ ዴኤታ የሆኑት ፕሮፌሰር ክንዳያ ገብረ ሕይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ መውቀሳቸው ተሰምቷል። ቡድኑ በዞኑ ህዝብ ያጣውን ህጋዊ ቅቡልነት በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ ይብቀል ካለችው እንስሳ ጋር የሚመሳሰል ነው ሲሉም ኮንነውታል። ዝርዝሩን አጠናክረናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቂርቆስ ክፍለ ከተማ ወረዳ 8 ካሳንቺስ አካባቢ ምሽት 2 ሰዓት አካባቢ ጨለማን ተገን በማድረግ ባልተፈቀደ ቦታ በኮሪደር ልማት ላይ ጉዳት በማድረስ የህግ ጥሰት የፈጸመ ሻም የተባለ የመኪና ኪራይ ድርጅት የ100,000 ብር መቀጣቱ ተገልጿል። ድርጊቱ ህግ በመተላለፍ የህዝብ ሀብት ላይ ጉዳት በማድረስ በመሆኑ ከቅጣቱ ባለፈ ተጠያቂነትንም ስለሚያስከትል አሽከርካሪው በህግ ቁጥጥር ስር ይውል ዘንድ ክትትል እየተደረገ መሆኑንም ከክፍለ ከተማው ደንብ ማስከበር ጽሕፈት ቤት የተገኘው መረጃ ያስረዳል። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ የሆኑት ፕሮፌሰር ክንዳያ ገብረ ሕይወት የደብረ ጽዮን ቡድን ከተደጋጋሚ ስህተቱ የማይማር ተቸካይ ነው ሲሉ ወቀሱ። ፕሮፌሰር ክንዳያ ገብረ ሕይወት በኤክስ ገጻቸው ባስተላለፉት መልእክት በደብረ ጽዮን ገብረ ሚካኤል የሚመራው ቡድን ከቀደመ ተደጋጋሚ ስህተቱ የማይማር በህዝብ ኪሳራ የግልና የቡድን ጥቅሙን ለማስጠበቅ ስልጣንን የሙጥኝ ያለ ኃይል ነው ሲሉ ወቅሰዋል። በዶክተር ደብረ ጽዮን የሚመራው አንጃው የህወሓት ቡድን ቲፒኤልኤፍዲ በትግራይ ደቡባዊ ዞን ውስጥ አንዳች አይነት ተቀባይነት እንደሌለው የጠቀሱት ፕሮፌሰር ክንዳያ ቡድኑ በዞኑ ህዝብ ያጣውን ህጋዊ ቅቡልነት በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ ይብቀል ካለችው እንስሳ ጋር የሚመሳሰል በቀቢጸ ተስፋ የገባበት የዕውር ድንብር እርምጃ ነው ሲሉ ኮንነውታል። ሀገር የገባችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳው ያሰጋል ሲል በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠው መግለጫ ገለጸ። በኢፌዴሪ ህገ መንግስት አንቀጽ 58 በተደነገገው መሰረት በ2018 ዓ.ም የሚካሄደውን 7ኛውን ሀገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም። ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለማውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናል ብሏል። መግለጫው እንደሚገልጸው ነፃ፣ ፍትሃዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ዕለት መሻሻል እያሳዩ ወደ ፍጹምነት መምጣት መቻል አለባቸው። አሁን ላይ የሚታዩ እውነቶች ግን ከዚህ በተቃራኒ ለመሆናቸው ነገር ያሻም ወጥቶ መግባት ብርቅ ነው። ቢያንስ በአማራና ኦሮሚያ የተፋፋመ ጦርነት አለ። የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም። ሰው የመኖር ዋስትና በማጣቱ የኑሮ ጫናው ስላስመረረው ምርጫና መሰል ኩነቶችን በድምፁ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን መንበር የሚያመጣበት በኢትዮጵያ ታሪክ በተደረጉ ምርጫዎች ሆኖ ባያውቅም መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው ብሏል። መግለጫው አክሎም የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃ
እርምጃዎች፣ ወከባዎችና ክልከላዎች ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማጎሪያው ያሉ ልሂቃን ሊፈቱ ይገባል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሐዊነት መምጣት አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያው ቀንበር ሊቀልላቸው ይገባል። የሰብአዊ መብት የሲቪክና ዴሞክራሲ ተቋማት የበለጠ ገለልተኛና ምህዳሩም ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላደል ሊፈጠር ይገባል ሲል አሳስቧል። እነዚህን ነገሮች እያጤንን ባለንበትና አንድ ዓመት ብቻ በቀረው ሀገራዊ ምርጫ የምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረ ይታወቃል የሚለው መግለጫው ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩን ምርጫ እንዲያካሂድ እድል ሊሰጥ ይገባል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ ሀገራዊ ኩነት ኃላፊነት በወሰዱ በጥቂቱ ወራት ውስጥ መርተው እውን ለማድረግ ልምድ የሚጎርላቸው በአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋት ያጭራል ሲል ስጋቱን ገልጿል። ቀጥሎም በመግለጫው 7 ነጥቦችን ያስቀመጠ ሲሆን እንደሚከተለው አቅርበናል። አንደኛ፣ ከቀደመ ልምድ እንደምንረዳው የምርጫ የጊዜ ሰሌዳ ሊጀምር ወራት ብቻ በቀሩበት በአሁኑ ወቅት ለሰባተኛ ዙር ሀገር አቀፍ ምርጫ ምን አይነት ዝግጅት በምን አይነት ደረጃ እየተደረገ እንደሆነ አስፈጻሚው የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለህዝባችን ግልጽ የሆነ ማብራሪያ እንዲሰጡ እንጠይቃለን። ሁለተኛ፣ ምርጫው የቀረው አንድ ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ ሀገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን። ሶስተኛ፣ መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሃዊ በማድረግ ሲቪክ ተቋማት በነጻነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነጻ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። አራተኛ፣ የምርጫ አስፈጻሚ የሆነውን የምርጫ ቦርድ ኃላፊዎች ከነችግራቸው ያገኙትን ልምድ ለሰባተኛው ሀገር አቀፍ ምርጫ እንዲያውሉ ከመተካት ይልቅ አጠናከር ላይ ብቻ እንዲሰራ ጥሪያችንን እናቀርባለን። ይህ ሊሆን የማይችልበትና የቦርድ አባላትን እንደ አዲስ መሾም የግድ ከሆነ የእጩዎች አቀራረብ በአዋጅ ቁጥር 1133/2011 አንቀጽ 5 መሰረት መፈጸሙ ሊረጋገጥ በንዑስ አንቀጽ 6 በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር ሊደረግ እንደሚገባ ልናሳስብ እንወዳለን። አምስተኛ፣ ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። ስድስተኛ፣ መላው የኢትዮጵያ ህዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን። ሰባተኛ፣ ፓርቲዎች በተናጠል የምናደርገው ትግል የህዝባችንን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንድንታገል ጥሪያችንን እናቀርባለን ሲል በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠው መግለጫ ስጋቶቹን፣ ጥያቄዎቹንና ማሳሰቢያዎቹን ገልጿል። የአፋጎ የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን እንደገለጸው የበረሃኛው ቀስተ ደመና ብርጌድ ፋኖች ግንቦት 3 ቀን 2017 ዓ.ም ደብረ ኤልያስ ከተማ ዘልቀው በመግባት ከተማዋን በማሰስ ወደ መንግስት ኃይል ሰፈር ገብተው ሚሊሻና አድማ ብተና ላይ በብሬን፣ በስናይፐር፣ በክላሽና በአብራራው ጥይት ጥቃት ከፍተው በርካታ ሙትና ቁስለኛ አድርገዋል ብሏል። በዚህ ኦፕሬሽን ደብረ ኤልያስ ከተማ በአብዛኛው ክፍል የታሰሰ ሲሆን በየምሽጉ የተገኙ ሚሊሻ፣ አድማ ብተናና ካድሬዎች ከመገደላቸው በተጨማሪ 4 በካድሬነትና በመረጃነት እንዲሁም መንገድ መሪ በመሆን ከመንግስት ጋር ሲሰሩ ነበሩ ያላቸውን ላይቻል በቀለ፣ አይምሮ መንግስቱ፣ ግዛቸው የሸወንድና ላመስግን የተባሉ 4 ግለሰቦች መማረካቸውንም የአፋጎ የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን አክሎ ገልጿል። በተያያዘ ዜና በዛሬው ዕለት ግንቦት 4 ቀን 2017 ዓ.ም እስከ ረፋድ 5 ሰዓት ድረስ ብቻ ከመንግስት ኃይል 5 የሚሊሻ አባላት ከድተው የአማራ ፋኖ ብሔራዊ ኃይል አዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድን መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል የአፋጎ ዘመቻ መምሪያ ኃላፊ አቶ አለቃ አበበ ሰው መሆኑን ገልጿል። ሀገሪቱ መክፈል አትችልም ከማለት ይልቅ በጋራ መፍትሄው ላይ ማተኮሩ የተሻለ ነው ሲሉ የኢትዮጵያ ጤና ባለሙያዎች ገለጹ። ባለሙያዎቹ በተወካዮቻቸው አማካኝነት ግንቦት 3 ቀን 2017 ዓ.ም በጽሁፍ ባሰራጩት መግለጫ የኢትዮጵያ ጤና ባለሙያዎች ንቅናቄ ከማንኛውም የፖለቲካ ኃይል ጋር ምንም አይነት ግንኙነት ወይንም እገዛ የሌለው መሆኑን ስለማሳወቅ በሚል ርዕስ ይጀምራል። ሲቀጥልም የኢትዮጵያ ጤና ባለሙያዎች እጅግ አስቸጋሪ በሆነ ኑሮ በማንኛውም የኢትዮጵያ ክፍል ህዝባቸውን በቅንነት ሲያገለግሉ ኖረዋል። አሁንም እያገለገሉ ይገኛሉ። በባለሙያዎች የተነሱት መሰረታዊ ጥያቄዎች
ጥያቄዎች በኢትዮጵያ መንግስት መመለስ እንደሚችሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ያምናል ብሏል። እንደገለጸውም ጥያቄዎቹ ቤት ለተቸገሩ ባለሙያዎች ቤት ሊሰሩበት የሚችል መሬት መስጠት፣ የትራንስፖርት ክፍያ ለተቸገሩ ባለሙያዎች ነጻ ትራንስፖርት ማመቻቸት፣ ባለሙያው ነጻ የሕክምና አገልግሎት እንዲያገኝ ማድረግ፣ ባለሙያዎች ለስራቸው የሚመጥን ክፍያ መክፈልና የተጋላጭነት ክፍያን ማስተካከልና የባለሙያውን ደህንነት ማረጋገጥ መሆናቸውን ገልጾ መፍትሄውም የጤና ሚኒስቴርን ከሲቪል ሰርቪስ በማውጣት በቦርድ እንዲተዳደር ማድረግና ባለሙያው የሚጠይቃቸውን ጥያቄዎች ቀነ ገደብ በማስቀመጥ መመለስ እንዲቻል ማድረግ መሆኑን አስታውቋል። የጽሑፍ ማብራሪያው ሲቀጥልም እነዚህ ጥያቄዎች በኢትዮጵያ መንግስት መመለስ የሚችሉና የቅንጦት ያልሆኑ ናቸው ካለ በኋላ ሀገሪቱ መክፈል አትችልም ከማለት ይልቅ መፍትሄው ላይ ማተኮሩ የተሻለና ጥሩ ውጤት ሊያመጣ እንደሚችል አስረድቷል። የጤና ባለሙያዎችን ከማሰር ከማሳደድና ከማስፈራራት ይልቅ ቀረብ ብሎ በባለሙያዎች የተነሱትን ጥያቄዎች መመለስና ባለሙያውን ማናገር የላቀ ጠቀሜታ እንዳለውም አሳስቧል። የጥቁር አንበሳ ሆስፒታል ሐኪሞች በዛሬው ዕለት የመጨረሻ ጥያቄያቸውን ያቀረቡ ሲሆን ለባርነት አልተማርንም፣ ድምጻችን ይሰማ፣ ጥያቄያችን ይመለስ፣ ጥያቄያችን የፖለቲካ አይደለም፣ ጥያቄያችን የዳቦ ነው ሲሉም ድምጻቸውን አሰምተዋል። በመላው ሀገሪቱ የሚገኙ የጤና ባለሙያዎችም ጥያቄያቸውን አቅርበው ከነገ ጀምሮ የስራ ማቆም አድማ ለማድረግ መዘጋጀታቸው ታውቋል። የጤና ባለሙያዎች ከዚህ የስራ ማቆም አድማ በፊት ለመላው የኢትዮጵያ ሕዝብ መልእክት አስተላልፈዋል። መልእክቱም ውድ የኢትዮጵያ ሕዝብ ሆይ ስራ የምናቆመው የተሻለ ሕክምና እንደሚገባህ ስለምናምን የጤና ስርዓቱ ይሻሻል ብንል ሰሚ ስላጣን ነው። ታመህ ወደ ጤና ተቋም ስትሄድ ፊቱ ደስተኛ የሆነና ለማገልገል ዝግጁ የሆነ ሐኪም ታገኝ ዘንድ ነው ያሉ ሲሆን መታከም በፈለክበት ሰዓት ሁሉ ሄደህ ሐኪሙ የለም ሳትባል የሚመለከተውና የተሻለው ባለሙያ ጊዜ ሰጥቶ ያይህ ዘንድ ነው። ማማከር የምትፈልገውን በነጻነት የምታማክርበትና በነጻነት እንደ ቤትህ የምትቆጥረው ጤና ተቋም ይኖርህ ዘንድ ነው ብለዋል። አክለውም ባይሆንም አኑሮ የጤና ባለሙያው ቢነግድ ማትረፍ፣ ቢያርስ ማምረት፣ ቢፈልግ ደግሞ ሀገር ጥሎ የተሻለ ቦታ መሄድ የሚችል እንደሆነ ይታወቃል ሲሉ ገልጸው ሀገር ስታድግ ዜጎቿ የተሻለ ኑሮ እንዲኖሩ እንጂ የተገላቢጦሽ የተማሩና ህዝብ የሚያገለግሉ ልጆቿ እንዲራቡ የሚሆኑት በስርዓት ችግር እንጂ በሀገር አቅም ማጣት አይደለም ብለዋል። ስለዚህ ስለነገው የጤና ስርዓት ስትል አግዘን፣ ከጎናችንም ሁን፣ ስርዓቱ ሲስተካከል ደግሞ ሌት ተቀን እንደምናገለግልህ ቃላችን ነው ሲሉ ለመላው የኢትዮጵያ ህዝብ መልእክት አስተላልፈዋል። ከዚህ የጤና ባለሙያዎች ጥያቄ ጋር ተያይዞም የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት ዶክተር ዮናታን ዳኛው በጸጥታ ኃይሎች ተይዘው ወደ እስር ቤት መወሰዳቸው ተሰምቷል። ከማህበሩ ፕሬዚዳንት በተጨማሪም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው ተሰምቷል። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር 5 ደርሷል። በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ደግሞ ከ2 ቀን እስር በኋላ ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን የታሰሩት ትናንት እሁድ ግንቦት 3 ቀን 2017 ዓ.ም እንደሆነ የማህበሩ ምክትል ፕሬዚዳንት አቶ መለስ ባታ ተናግረዋል። በ2015 ዓ.ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰ ገልጸዋል። ምክትል ፕሬዚዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንትና ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢና በሚኖርበት ሰፈር በሚገኝ የፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮኝ ነበር የሚሉት አቶ መለሰ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። ከማህበሩ ፕሬዚዳንት ጋር አጭር የስልክ ንግግር ማድረጋቸውን የሚጠቅሱት አቶ መለሰ በአሁኑ ሰዓት በፖሊስ ጣቢያ ውስጥ እንደሚገኝና ብዙ ችግር እንዳልደረሰበት ከራሱ መስማታቸውን ገልጸዋል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዚዳንት የታሰሩበትን ምክንያትም ሆነ ስለተደረገባቸው ምርመራ በዝርዝር መነጋገር እንዳልቻሉ አክለዋል። ምክትል ፕሬዚዳንቱ አቶ መለሰ ግን የአቶ ዮናታን እስር የጤና ባለሙያዎች ከሰሞኑ እያደረጉት ካለው እንቅስቃሴ ጋር የተያያዘ ነው ብለው እንደሚያምኑ ተናግረዋል። አቶ መለሰ ለዚህ እምነታቸው በማሳያነት የሚጠቅሱት ለማህበሩ ፕሬዚዳንትና በራሳቸው ላይም ጭምር ይደርስ ነበር ያሉትን ማስጠንቀቂያ ነው። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎች በአግባቡ እንዲመለሱ የሚያሳስብ ደብዳቤዎችን መጻፉን የሚያስታውሱት አቶ መለሰ እስሩ ከማህበሩ ጥያቄ ጋር የተያያዘ ነው ብለው በደንብ ነው የምናምነው። ምናልባት የያዘው አካል ከሌላ ነገር ጋር ሊያያይዘው ይችላል፣ እርሱ ግን እኛን የሚመለከት አይደለም ብለዋል። የጤና ባለሙያዎች ለዓመታት ሲያነሷቸው የነበሩ የደመወዝና ሌሎች ጥያቄዎች የማይመለሱ ከሆነ አድማ እንደሚመቱ ከሰጡት ማስጠንቀቂያ ጋር በተያያዘ ቁጥጥር ስር የዋሉት አቶ ዮናታን ብቻ አይደሉም። ባለፈው ሳምንት አርብ ግንቦት 1 ቀን 2017 ዓ.ም 3 የአርባ ምንጭ አጠቃላይ የሆስፒታል ዶክተሮች በፖሊስ እንደተያዙ የቤተሰብ አባሎቻቸው ተናግረዋል። በቁጥጥር ስር የዋሉት ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር ሀብታሙ ጌታቸው በአርባ ምንጭ ዩኒቨርሲቲ መምህርና በአርባ ምንጭ አጠቃላይ ሆስፒታል ዶክተሮች ናቸው። የጤና ባለሙያዎች በፖሊስ ቁጥጥር ስር የዋሉት አርብ ዕለት የጤና ባለሙያዎችን እንቅስቃሴ በመደገፍ በህብረት የተነሱትን ፎቶግራፍ ማህበራዊ ሚዲያ ላይ ካጋሩ በኋላ እንደሆነ ቤተሰቦቻቸው ገልጸዋል። አንድ የቤተሰብ አባል ይህንን ተከትሎ
ተከትሎ ከሰዓት ላይ የአርባ ምንጭ ጠቅላላ ሆስፒታልና የአርባ ምንጭ ዩኒቨርሲቲ ሪፈራል ሆስፒታል ኃላፊዎች ሶስቱን ዶክተሮች ወደ ሆስፒታል እንዲመጡ ጠሯቸው ብለዋል። የጤና ባለሙያዎቹ በሆስፒታሉ ሲደርሱ አካባቢው ላይ የመንግስት ኃላፊዎችና የጸጥታ ኃይሎች ተገኝተው እንደነበረም ገልጸዋል። ሶስቱ ዶክተሮች የጤና ባለሙያዎችን እንቅስቃሴ በማስተባበር ተጠርጥረው በጋሞ ዞን ፖሊስ ጣቢያ እንደታሰሩም አክለዋል። ከጤና ባለሙያዎች ጋር መነጋገራቸውና ስምምነት ላይ መድረሳቸውን የተናገሩት የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ድማ የሶስቱን ዶክተሮች የስራ አስተባብለው ስራ አስኪያጁ የታሰረ ሰው የለም ሲሉ ተናግረዋል። በአዲስ አበባ ከተማ የሚገኙ 4 የጤና ባለሙያዎችን በተመሳሳይ በጤና ተቋም ውስጥ ተሰብስበው ለእንቅስቃሴው ያላቸውን ድጋፍ ከገለጹ በኋላ ታስረው ነበር። በነፋስ ስልክ ቀራኒዮ ክፍለ ከተማ ወረዳ 2 ጤና ጣቢያ ሰራተኛ የሆኑት 4ቱ የጤና ባለሙያዎች በቁጥጥር ስር የዋሉት ረቡዕ ሚያዝያ 29 ቀን 2017 ዓ.ም ነበር። ታስረው ከነበሩ የጤና ባለሙያዎች መካከል ለ30 ዓመታት ያገለገሉት የማህበረሰብ ጤና ባለሙያዋ ደገነች ጥላሁን ይገኙበታል። የጤና ባለሙያዋ ባለቤት ቄስ ዳዊት ጋሩማ እንደተናገሩት በዕለቱ የጤና ባለሙያዎች ተሰብስበው ለእንቅስቃሴው ያላቸውን ድጋፍ ገልጸው ነበር። ከዚህ በኋላ ከሰዓት ላይ የፖሊስ አባላት የጤና ባለሙያዎቹ ከሚሰሩበት ጤና ጣቢያ ወስደው ጀሞ ሚካኤል አካባቢ በሚገኝ የፖሊስ ጣቢያ እንዳሰሯቸው የሁለት ጤና ባለሙያዎች የቤተሰብ አባላት ተናግረዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ አርብ ግንቦት 1 ቀን 2017 ዓ.ም ረፋር ላይ በመታወቂያ ዋስ መለቀቃቸውንም ቤተሰቦቻቸው ገልጸዋል። 4ቱ የጤና ባለሙያዎች በተለቀቁበት አርብ ዕለት ደግሞ የፋርማሲ ባለሙያ ሆነው ገብሩ መላክ በቁጥጥር ስር ውሏል። በአዲስ ከተማ ክፍለ ከተማ ወረዳ 9 ጤና ጣቢያ ሰራተኛ የሆነው ገብሩ የተያዘው ከስራ እየወጣ ባለበት ሰዓት እንደሆነ በደህንነት ስጋት ምክንያት ስሙ እንዲጠቀስ ያልፈለገ የቅርብ ጓደኛው ተናግሯል። በአሁኑ ሰዓትም በመርካቶ አካባቢ የሚገኘው 4ኛ ፖሊስ ጣቢያ ታስሮ እንደሚገኝ ምንጩ ገልጿል። የፋርማሲ ባለሙያው ገብሩ የታሰረው እንደ ሌሎቹ የጤና ባለሙያዎች ሁሉ የጤና ባለሙያዎቹን እንቅስቃሴውን የሚደግፍ የቡድን ፎቶ ከተነሳ በኋላ ነው ተብሏል። አርብ ዕለት በቁጥጥር ስር የዋለው ገብሩ በማግስቱ ቅዳሜ ግንቦት 2 ቀን በአዲስ አበባ ከተማ የመጀመሪያ ፍርድ ቤት መቅረቡን የቅርብ ጓደኛው ተናግሯል። መርማሪ ፖሊስ በገብሩ ላይ እንዲፈቀድለት ከጠየቀው 12 የምርመራ ቀናት ውስጥ ፍርድ ቤቱ 5 ቀናት እንደፈቀደም ገልጿል። ገብሩ ከመታሰሩ አስቀድሞ በዚያው ጤና ጣቢያ ውስጥ አዋላጅ ነርስ የሆነው ሚካኤል ጸጋይ ረቡዕ ዕለት በቁጥጥር ስር ውሎ የነበረ ሲሆን አዋላጅ ነርሱ ሚካኤል ከ2 ቀናት እስር በኋላ አርብ ዕለት ተለቋል። በተመሳሳይ በኦሮሚያ ክልል ጅማ ዞን አጋሮ ሆስፒታል ዶክተሮች በቁጥጥር ስር ከዋሉ በኋላ መፈታታቸው ተነግሯል።